ጥሩ የደረሰኝ ሌላው ጥያቄ የነዳጅ ኤሌክትሪክ ትራንስፖርት ዋጋ ጭማሪና የግብር ጭማሪ የኑሮ ውድነቱን ያማከለ አይደለም እውነት ወይስ ሐሰት የሚል ነው። የኑሮ ውድነት ነው ተበላልሶ የመጣው እኔ ጋር አይ ቲንክ ብዙ ጥያቄ ያለ ሲሆን መስለኝ ያጠራርጌ የኛውን ባነሳ ጥሩ ነው የሚሆነው። እንደተባለው በእነዚህ በተነሱ ለምሳሌ ነዳጅ ኤሌክትሪክ ላይ ተደረገ ጭማሪ አለ። የግብር ጭማሪ የሚለው የለም ተሳሳተ ነው። ግብር ተደረገ የግብር ጭማሪ የለም መጣበታለሁ። ግን ነዳጅ ላይ ያለውን ትንሽ ህዝባችን እንዲረዳው ፐርስፔክቲቭ መስጠት ያስፈልጋል። ነዳጅ ቅድም እንዳነሳው የውጭ ምንዛሬ ማሻሻያ ስናደርግ ሌሎቹ ኦሬዲ በጥቁር ገበያ የሚገቡ ነበሩ። መንግስት ቀጥታ ከሚገዛቸው ነገሮች አንዱ ነዳጅ ነው። ስለዚህ ማሻሻያውን ስናደርግ በባንክ ለብር የሚከፈለው የገንዘብ መጠን ከፍ ያለ ስለሚሆን ያ ከፍተኛ የሆነ ዋጋ ጭማሪ ይዞ መምጣቱ የግድ ነው የነበረው። ግን ያንን ከግምት ማስገባት መንግስት ይሄንን የጨመረውን እንዳለ ወደ ህዝቡ እናስተላልፍ በጣም ከባድ ነበር የሚሆነው። ለዚህ እንዲረዳ 70 ቢሊዮን ብር መደብ መንግስት አሁን ወደ ማህበረሰቡ እየቀረበ ያለው ዋጋ የተደጎመ ዋጋ ነው። አሁን አንድ ሰው ሄዶ ነዳጅ ሲቀዳ ቤንዚን ከሆነ 21 22 ብር፣ ናፍጣ ከሆነ 24 ብር፣ ኬሮዚን ከሆነ 12 ብር አካባቢ እየተደጎመ መንግስት እየተደጎመ ነው የሚቀዳው ማለት ነው ሁሉም ሰው። ይሄ ማድረግ ለምን አስፈለገ? ከባድ ነው። ይሄ ድጎማ ብዙ ስራ ልንሰራበት የምንችለው ነው። ግን ጠያቂው እንዳነሱት ይሄ ዋጋ ጭማሪ ቀጥታ ወደ ማህበረሰቡ ካለፈ ከፍተኛ ጉዳት ይዞ ስለሚመጣ ነው። በሌላ በኩል ኤሌክትሪክ ላይ ኤሌክትሪክ ተቋሞቻችን ወጪያቸው መሸፈን የሚችሉ ተቋማት ሆነው አልተገነቡም ነው። ባለፈው አመታት የነበረው የተበላሸ ኢንቨስትመንት አሰራር የተቋማት አመራር ብዙ ሊኬጅ ነበረበት። ህዝባችን ደግሞ ወደ 50% የሚሆነው ህዝባችን ገና መብራት አላገኘም። ያ ህዝብ መብራት እንዲያገኝ እነዚህን ተቋማት ዘላቂነት ባለው መልኩ የፋይናንስ ስርዓታቸውን ማስተካከል ያስፈልጋል። ከዛ አንፃር አንዱ ማስተካከያ መንገድ የሚያስከፍሉት ዋጋ ቢያንስ ወጪያቸውን እየሸፈነ ባንዴ አይደለም በጊዜ ሂደት እየሸፈነ መምጣት አለበት። በዚህ ምክንያት የታሪፍ ማሻሻያ ተደርጓል። እውነት ነው። ግን የታሪፍ ማሻሻያ ሲደረግ በጣም በጥንቃቄ አሁንም አነስተኛ ገቢ ያላቸው ማህበረሰብ ክፍሎች ኦልሞስት የዋጋ ጭማሪ አልተደረገ ማለት ይቻላል። በወር 4 ብር ነው አሁን እስከ 50 ኪሎዋት የሚጠቀም ቤተሰብ 4 ብር ማለት 10 13 ሳንቲም ማለት ነው በቀን። እንግዲህ ይሄ እንደው ለማሳተፍ እንጂ ትርጉም ያለው ጭማሪ እንደሆነ የምንረዳው ነው። ነገር ግን በሌላ በኩል ከፍተኛ የሆነ የኤነርጂ ኮንሰምፕሽን የሚወስዱ አሁን የዴታ ማይኒንግ ላይ የሚሰሩ ኩባንያዎች አሉ። ብዙ ኤነርጂ ዲማንድ ያላቸው ትልቅ ፋብሪካዎች አሉ፣ ኤሌክትሪክ መኪናዎች አሉ። እነዚህ በየጊዜው አትሊስት ያወጣውን ወጪ ተቋሙ እንዲተካ ማድረግ ካልቻልን በስተቀር እንግዲህ የልማት ጉዳይ የአጭር ጊዜና ረጅም ጊዜ መምረጥ ጉዳይ ነው። በዘላቂነት መብራት እናቅር ወይስ የሆነ ጊዜ ተንገዳግደው ይቆሙ እነዚህ ተቋማት የሚለው መምረጥ ያስፈልጋል ማለት ነው። ግብር በተመለከተ ግን ምንም ይሄ ብጅታ አለ። ግብር ተጨመረ የሚል ቫት ኦፍ ኮርስ አው ተጨማሪ ሴት ታክስ በተመለከተ የነበረ አዋጅ አለ። ይሄ አዋጅ እኛው እዛው ገንዘብ ሚኒስቴር በስተው ስልጣን የሸረሸረ ይሄኛው ኤግዘምፕሽን ይሰጣል። አንዴ ነው ይጽፋለው አንዴ ላው ይጽፋል ይያል ስንሸረሸው ቆይተን ህጉ በሰጠው ልክ ገቢ ይሰበስባል ነበር። እነዛን የበዙ የተሰጡ አትክፈሉ በሚል በቀላጤ ደብዳቤ የተሰጡትን ነው ያስተካከለው። ግን ይሄም ሲደረግ አሁንም ለምሳሌ እንደ ምግብ ፍጆታ ያለው ቤት ውስጥ የሚበስሉ ማለት ነው። አሁን ብዙዎቹ የእህልና ጥራጥሬዎች ከባት ነፃ ናቸው። ወተት ከተጨማሪ ሴት ታክስ ነፃ ነው። የተጨማሪ ሴት ታክሱ ሲስተካከል አሰራሩ እነዚህን አሁንም እንዳይጨመርባቸው ተደርጎ ነው የተሰራው። ግን በተለያየ የመንግስት ተቋማት የተሰጠ የተጨማሪ ሴት ታክስ ነፃ የሚል ደብዳቤ ነበር። እነዛን ደብዳቤዎች ነው የሰበሰበው መንግስት ማለት ነው እንጂ በገቢ ግብርም
በሌሎች የግብር አይነቶች ላይ አዲስ የተጨመረ ግብር የለምና ይሄ ብዥታ እንደው እድሉን ስላገኘው እንደውም ደስ ብሎኛል መጥራት አለበት። እንዲሁም ተደራራቢ ነው የሚሉ ነገሮች ማለት ተደራራቢ ኦፍ ኮርስ አዲስ የጣልነው ታክስ አሁን የፕሮፐርቲ ታክስ አለ። እሱ ደግሞ ሌላ ገና ወደ ተግባርም አልገባም። ይሄ ንብረት ላይ የሚጣል ታክስ ነው። በአጠቃላይ የነዚህን የዋጋ ጭማሪ ሁኔታ በዚህ እይታ ማየት ጠቃሚ ነው የሚሆነው። በዚህ ሁሉ ውስጥ ግን አይ ቲንክ የዚህ የኛ መንግስት አንድ መለያ ባህሪ ሆነው ዳውን ያተኮረ እንዲም ሆኖ እንዴት አድርገን ለምሳሌ አሁን ቅድም ያነሳው ጭማሪ ታክስ ሲጣል ቅድም ዋጋ ሲጨመር እስከ 50 ኪሎዋት ነው አይደል ያልኩት እስከ 200 ኪሎዋት ጭማሪ ታክስ አይጣልበትም አይከፈልም። ከዛ በላይ ላለ የኤነርጂ ግዢ ነው ጭማሪ ታክስ የሚጣለው። በዚሁ ላቁና ዶክተር ፍጹም ልሂድ ሳይው ብዙ ጥያቄ ስለሆነ አጠራጠር እያደረግ ብንሄድ ይሻላል ብዬ አስቤ ነው።